ፕሬዚዳንት ዶናልድ ትራምፕ ዛቻ እየጨመረ መጥቷል። እስኪ እነዚህና ሌሎችም ሰፋ አድርገን ፋሲል ጋር እንወያያለን። ፋሲል ጤና ይስጥልን። ጤና ይስጥልኝ አይቱ እንደምን ዋልክ? ተስፋዬ እንደምን ዋልክ? ጤና ይስጥልኝ ፋሲል እንዴት ነህ? ጤና እንዴት ነው? ሁሉ ሰላም ሰላም ነው። በጋው መምጣቱን በሚገባ እያሳየና እያስመሰከረ ነው። እኔም ስቱዲዮ ውስጥ ወደ 3ቱም ማዝጋን አስከፍቼ ያው በዛ አሁን ትንሽ ቀዝቀዝ እያልኩ ነው እንጂ ሙቀቱ የሚቻል አይደለም። ታውቃለህ እኔ ማዝጋን ዝጉ ነው የምልህ እዚህ ስመጣ ሰውነትም እንዳው ነው። ከዛ ደግሞ ለቶመር አደራ ላለው እንዲጠነቀቅ አምቡላንስ መጥራት እንዳልሄድ ብዬ ነው። አይ መልካም ነው ይሄን ያላሳስብም። ፋሲል እስኪ ወዳለው ተጨባጭ ሁኔታ እንለፍና በተለይ ደግሞ በዚህ በአሁኑ ሰዓት ቀደም ሲል ተስፋዬ በዜናም የተመለከተው ሁኔታ አለ። ከ50 በላይ የሚሆኑ እነኚህ መርከቦች በአዛ ላይ እስራኤል የጣለችውን የባህር ማዕቀብ እንጥሳለን በማለት የመጡበት ሁኔታ ነበር። በከፊልም እየተቆጣጠሩት እንደሆነ መከላከያ ሰራዊታችን ያሳወቀን፣ በተለይ ባህር ኃይሉ እንዲሁም ሻየቴት ሽሎሽስር እየተባለ የሚጠራው ልዩ ኮማንዶም በዚህ የተሳተፈበት ሁኔታ አለ። ግን እስከ መቼ ነው ይሄ ጉዳይ እንደዚህ የሚቀጥለው? እንዴት ነው? በግድ የሚሆን ነገር አለ ወይ? በግድ የሚሆን ነገር የለም። በጉልበት የሚሆን ነገር የለም። በተለይ እስራኤልን የመሰለች በመካከለኛው ምስራቅ በጦር ኃይል ያላት ኃይል ከፍተኛ የሆነን ድንበሯን በቀላሉ ጥሶ ለመግባት ያዳግታል። እርግጥ ጥቅምት 7 2023 ዓ.ም አቶ ሽሎሙ ጊዜ እንደሚለው ሱሪያችንን አስፈትተው ነበር። ያም ሆነ ከዛ አንድ አይደገም የሚባል ነገር አለ አይደል? ይደገማል ይባላል ይታሰባል። ነገር ግን ያ ነገር እንዳይደገም ደግሞ አስፈላጊው ጥንቃቄ መደረግ አለበት። ይሄ አሁን በቱርክ አክራሪዎች እየተቀነባበረ የሚካሄደው የመርከቦች ዘመቻ ይህን ያህል ብዙ ቦታ የሚያዳርሳቸው የለም። ያው ገንዘብ ለማሰባሰብ አላማቸውን በዓለም የዜና ማሰራጫዎች ዙሪያ ቦታ እንዲኖር ለማድረግ የሚጠቀሙበት ዘዴ ካልሆነ በስተቀር በተደጋጋሚ ሁኔታ የሚያደርጉት ጥረት በእስራኤል የባህር ኃይል በተለይም ልዩ ኮማንዶ የባህር ኃይሉ ልዩ ኮማንዶ ሊከስባቸው ችሏል። እናመሰግናለን ተስፋዬ። እየሰማው ነው። በትክክል ፋሲል እንግዲህ በሰፊው ገልጾታል። ይሄ ጉዳይ እንግዲህ በሰሞኑን እንቅርታ ይሰማል? እንሰማለን። በዛሬ ዕለት የቀድሞ የባህር ኃይል አዛዥ የተናገሩት ንግግር አለ። ለተጠየቁት ጥያቄ ምንድነው የመለሱት? እንግዲህ እንዲህ አይነት አጋር ክስተቶች ሲከሰቱ ለምንድነው እስራኤል እነዚህ መርከቦች ማትለቃቸው? ለምንድነው ጋዛ የማይገቡት ተብሎ የተጠየቀ ጥያቄ አለና በዓለም እንግዲህ አቀፍ እንደሳቸው መልስ በዓለም አቀፍ እንደዚህ አይነት መርከቦች አንድ ከተለቀቁ እስራኤል ለወደፊት መዝጋት የማትችልበት ደረጃዎች ላይ መድረስ ትችላለችና ይሄንን ብለን ነው ባህሩ እንዲከፈት ያላደረግነው የሚል ንግግር አለ። እነዚህ ሲመጡ ያው የሰብአዊ እርዳታ ይዘው አይደለም የመጡት። ያው እንግዲህ የራሳቸውን ሌላ ቅስቀሳ ነው ይዘው የመጡት። ልዩነቱ ምንድነው? የሰብአዊ ቅስቀሳና ህዝቡ በአሁን ሰዓት ጋዛ ውስጥ ያለበትን ሁኔታ ስናይ ፋሲል ያለበት ደረጃ ነው። እነሱ ሰብአዊ እርዳታ ይዘው የመጡት 50 ምናምን መርከቦች ናቸው። ትንንሽ መርከቦች ናቸው። የኛ ትልቅ መርከቦች አይደሉም። በቀን ከ600 በላይ ምግብ ይገባል፣ የሰብአዊ እርዳታ ይገባል። 600 የከባድ የጭነት መኪናዎች ከነተሳቢያቸው ምግብ ይገባል። ስለዚህ የነሱ ምግብ ከዛ ይዞ መምጣት ምን ነገር ሊያተርፍ ነው? ያው አክራሪነታቸውን ለማሳየት የባህር ኃይሉ አዛዥ እንዳሉት አንድ ጊዜ ሰርገው ለመግባት ጥረት ለማድረግ ይሄ እንኳን የሚሳካላቸው ነገር ያለ መስሎ አይታይም። ሰሞኑን የሚወጡት መግለጫዎች እንደሚያመለክቱት ከሆነ እስራኤል የአዛን በቁጥጥር ስር የመዋሏ ሁኔታ ከ100 እስከ 60 እጅ ድረስ ደርሷል እየተባለ ነው። መጀመሪያ አካባቢ 53 እጅ ነበር። አሁን 60 እጅ እየተጠጋ ነው የመጣ ነው ተብሏል። በተለይ ይህ የድርጅቱ የጦር አዛዥ የመገደሉ ሁኔታ ድርጅቱ ያለውን ህልውና እስከ መጨረሻው አንድ ወታደር እስከሚቀረው ድረስ
እስራኤል ትዋጋለች ማለት ሳይሆን ያለውን ህልውና በብዙ እንደሚቀንስበት ጥርጥር የለውም። ያም ሆነ ይህ አዛ ይህን ያህል ብዙ ትኩረት በአሁኑ ወቅት በእስራኤል የሚሰጥበት ሁኔታ ያለ መስሎ አይታየኝም። ምክንያቱም ከዛ በፊት ማለቅ ያለባቸው ቦታዎች አሉ። ኢራን፣ ከዛ በፊት ደግሞ ሊባኖስ። ወደ እሱ እንመጣበታለን ፋሲል። ግን አሁን ዞሮ አሁን ከዚህ ወደ እነዚህ ከ50 በላይ መርከቦችን በምንመለከትበት ሰዓት ከአሁን በፊት እኮ የታየ ነገር ነው። ባለፉት ወር እንኳን አይሆንም ፋሲል እንደዚሁ መጣው ምንድነው የተያዘው? ከዚህ ከመርከቦች የተያዘው ምንድነው? ሳሜም፣ አልኮል፣ ኮንዶሚም እነኚህ ናቸው የተገኙትኝ። ይሄን ይዘው ነው እነዚህን ነገር ይዘው ነው ወይ መጣው ሰብአዊ እርዳታ እንሰጣለን ብለው የሚሉት ነው ወይስ በኃይል አይቸው በአዛ የኮንዶም እጥረት አለ ተብሎ ተነግሯቸው ሊሆን ይችላል። እንግዲህ ምን ልበል ነው በጣም ይሄን የሚያደርጉት ፕሮፓጋንዳ ነው። አደገኛ ይዘው እንደማይገቡ የታወቀ ነው። ያም ሆነ ይህ ምንም ያመጡት ነገር ነው ያተረፉት ነገር የለም። ይሄን ያህል ብዙ ትኩረት መደረግ የሚገባበት ሁኔታ የለም። እስራኤል ይህንን ነገር አስቀድማ በመማሯና በመገንዘቧ በመጀመሪያ ጊዜ አካባቢ ሲደረግ እንደነበረው አይነት ግጭት አይታይም። ገና ወደ እስራኤል ድንበር ከመድረሳቸው በፊት በዓለም አቀፍ ባህር ወደብ ሲደርሱ ክልል የባህር መስመር ክልል ላይ እንዳሉ ነው የሚያዙትና የሚታፈኑት። ከዛም በስነ ስርዓቱ ወደ ሀገራቸው ይላካሉ። እዛው ላይ ግን አንድ ነገር ፋሲል ለምሳሌ አሁን የባህር ኃይል እንዲሁም ሻይቴት ሎጂስቲክስ አንድ ላይ በመተባበር ነው ይሄን ነገር የሚያደርጉት ያለ። በዛ ላይም ተንሳፋፊ ትልቅ ጀልባም እንደ እስር ቤት የሚጠቀማል። ለምን በመጡበት መርከብ ተመልሰው እንደሚመለሱ ያደርጓቸውም? ለምን ወደ አሽዱድ አምጥተው እንደገና ለነሱ ባየር ለነሱ ይሄን ሁሉ ወጪ ፕሮሰስ የምታደርግ ሳይል ለምንድን ነው ለምን በመጡበት መስመር እንዲመለሱ አታደርግም? ይኸውልህ ጂኦክራሲ ነው የህግ አመራሩ እኛ ጋር ገባ። እኛ ጋር የህግ አማካሪዎች ያላቸው ስልጣን ከተመረጡት ባለስልጣኖች ወይም ተመራጮች በላይ ነው። ዓለም አቀፍ ህግ እንደዚህ ነው የሚለው ዓለም አቀፍ ህግ እንደዚህ ነው የሚለው በሚልበት ሁኔታ አማካኝነት እንግዲህ ወደ እስራኤል ክልል ያመጧቸውና በተለይ አሽዶድ ነው የሚያመጧቸው። ከዛ በኋላ በሉድ ዓለም አቀፍ አውሮፕላን ማረፊያ በኩል አድርገው ነው ወደ የሀገራቸው የሚልኳቸው። ትክክል ነው። ወጪው ከፍተኛ ነው። ይህን ያህል እንክብካቤ የማያስፈልግም። በፊቱ ጊዜ እንደውም ሳንዱቹ ሊያድሏቸው ነበር ታስታውሳለህ። አሁን ይህንን ማደላቸውን አለማደላቸውን እንኳን የምናይበት ሁኔታ የተፈጠረ መስሎ አይታየኝም። ግን በአጠቃላይ ሁኔታ የሚገርም ነው። ሊባኖስ ነው በአሁኑ ከፍተኛ አሳሳቢ የሆነው፣ እንዲሁም ኢራን። ተስፋዬ አዎ እንግዲህ ከጦርነቱ ወጣ ብዬ ይሄን አዲስ ዜና ከፋሲል ለመስማት የፈለኩት የሶማሌላንድ አምባሳደር ዶክተር መሐመድ አጂ ያው በፕሬዝዳንት ይስሐቅ ሄርዞግ ዛሬ አቀባበል ተደርጎላቸዋል። ታሪካዊ ቀን ነው ማለት ይቻላል። አዎ በዚህ ጉዳይ ላይ ትንሽ ትንተና እንድትሰጥፋት ትልቅ ነገር ነው። እንግዲህ ጥሩ ሀሳብ ነው። ሶማሊላንድ ለእስራኤል ከፍተኛና ትልቅ ስትራቴጂክ ቦታ ነች። ሶማሊላንድ በዚህ ምክንያትም ከእስራኤል ጋር ከተባበሩት አረብ ኤሚሬቶች ጋር እንዲሁም ከኢትዮጵያ ጋር ከፍተኛ ትብብር ታደርጋለች። ከጀርባ በመሆንም ደግሞ አሜሪካ አይዟችሁ የሚል ቃላትን ሰነዝራለች። ያም ሆነ ሶማሊላንድ የምትገኝበት ቦታ በህንድ ውቅያኖስ ላይ ያሏት ወደቦች ለባቤል መንደብ ለየመኖች ቅርብ በመሆናቸው ለእስራኤል ህልውና ከፍተኛ ወሳኝነት አለው። ስለዚህም የተለያዩ እንቅስቃሴዎች እስራኤል ዘንድ ታደርጋለች ተብሎ ይጠበቃል። በዚህም ምክንያት እስራኤልም አምባሳደር ሾማለች። ሶማሊላንድ እንደዚህ ደግሞ አምባሳደር የሆኑ ሶማሌ ዛሬ ፕሬዚደንት ይስሐቅ ሄርዞግ ተቀብለው አነጋግረዋቸዋል። በአጠቃላይ ሁኔታ ስንመለከተው ይህ አይነት ትብብር ብዙ ነገር እስራኤልን አንድ እርምጃ ወደፊት እንደሚያስኬድ ጥርጥር የለውም። እስራኤል እንግዲህ የመካከለኛው ምስራቅ ሀያል ሀገር መሆኗን አስመስክራለች። ሀያል ሀገር ደግሞ በድንበር ውስጥ ብቻ ተቀምጦ አይደለም የሚከላከለው፣ ራሱን ሰፋ ማድረግ አለበት። ሶማሊላንድ አካባቢ ይህ እንቅስቃሴ መደረጉና ይህ ስምምነት መደረጉ ከፍተኛ ጥቅም ያለው መስሎ ነው የሚታየው። ፋሲል በማከታተል እንግዲህ በእውነት ይሄ ታሪካዊ ቀን ማለት ይቻላል ዛሬ የሶማሌላንድ አምባሳደር
ያው በእስራኤል ተቀበለው ፕሬዝዳንት አነጋግረውታልኝ። በእውነት ትልቅ ታሪካዊ ቀን ነው ማለት ይቻላል። እንግዲህ ብቸኛዋ በዓለም ብቸኛዋ ማለት ይቻላል እስራኤል ነች እንግዲህ በይፋ እውቅና የሰጠች ለሶማሌላንድ እንዳገር። ሌሎች ሀገርም እንግዲህ በዚህ ይከተላሉ ተብሎ ይጠበቃል። አንዳንዶችም እስራኤልን ሲወቅሱና ሲያወግዙም እየሰማን ነው። ወደ አዛን ወቀሳው በቃ አይቸው ወቀሳው በቃ ተናገሩ ለፈለፉ አበቃ። አሁን አንዱ እንጃው ወደፊት ነው በመሄድ ላይ ያሉት። እያንዳንዱ ከጊዜ በኋላ አሁን እኔ ብለው እንደሚረባረቡ የታወቀ ነው። ፋሲል በዚህ ዙሪያ ትክክል ነህ። ነገር ግን የሶማሊላንድ ያለችበት መልክዓ ምድር አቀማመጧ ህንድ ውቅያኖስ ዳርቻ መሆኗ ወሳኝ ስለሆነ ሁሉም ይህንን አጋጣሚ ቢያገኝ ደስታው ነበር ማለት ይቻላል። እውነት ነው። እርግጥ በይፋም ባይሆንም አሜሪካን ይህን ድርጊት እየደገፈች ነው። አስቀድሜ እንደገለጽኩት የተባበሩት አረብ ኤሚሬትን በዚህ ጉዳይ ተባባሪ ናት። ኢትዮጵያም ተባባሪ ናት። እንግዲህ እስራኤል ወደፊት መውሰድ ያለባትን እቅድ መስመር እያሳዘች መሆኑን ያመለክታል። በጣም ጥሩ ሁኔታ ነው። ወደ አዛ እንመለስና ፋሲል ቀደም ሲል እንተም እንደገለጽከው እንግዲህ መከላከያ ሰራዊታችን ቢያንስ መጀመሪያ ያዛን ክፍል ውስጥ እስከ 53 በመቶ እጅ ይዞ ተቆጣጥሮ ቢሆን አሁን እስከ 60 ደርሷል ያልከበት ሁኔታ አለ። ነገር ግን አሁን ያለበት ሁኔታ የተኩስ አቁም ስምምነት ተብሎ በተኩስ አቁም ስምምነት ላይ ያለ ነው። ሐማስ መሳሪያውን የሚፈታ የሚጥል አይደለ። እንዲያውም የፍልስጤም ሀገር እስካልተቋቋመች ድረስ መሳሪያን አላስቀምጥም በማለት ላይ ይገኛል። ከጊዜ ወደ ጊዜ በምታይበት ሰዓት ይሄ ሰብአዊ እርዳታ የሚገባውን በሙሉ ሐማስ እየተረከበ የራሱን አዳዲስ ወታደሮችን መመልመያና መቀጠሪያ አድርጎታል። ራሱን እንደገና የተቆራቆዘበትን ሀብቱን የሚያንከባችበት እድል ተበጥቆመበታል። ሲደራጅ እያየ ነው። መከላከያ ግን ምንም ማድረግ አልቻለም። ምክንያቱም ተኩስ አቁም ስምምነት ላይ ነው። ይሄ ጉዳይ እስከመቼ ነው ሊቀጥል የሚችለው? እንደዚህ ብሎ እግድና ፕሮግራም እንኳን አይችል። ለምንድን ነው የቸኮለቻ ፍሳ ለቀመች ነው የሚባለው? አሁን ባለው ተጨባጭ ሁኔታ ይህን ያህል አዛ እስራኤልን የሚያንገበግብ መስሎ የሚታይ የለም አይመስልም። እስካሁን ድረስ እንደምንመለከተውና እንደምንሰማው ከሆነ በእስራኤል የደረሰው ጉዳት የለም። ሌላው ቀርቶ የመቁሰል አደጋ እንኳን አልደረሰም። እስራኤል በጥበብ የምትወስዳቸው ነው እርምጃዎች እየወሰደች ነው። የሐማስን ድርጅት አዛዦች እየደመሰሰች ነው። ሐማስ በፊት ከነበረው ዓላማ ወደኋላ ያለበት ምንም ምክንያት የለም። ጊዜውንና ወቅቱን ጠብቆ እርምጃ ይወሰድበታል። ያለው በእጁ ያለው ከ140 አካባቢ ነው። በተለይ አዛ ከተማዋን ብቻ ነው ያለው። ምንም የትም የሚያዳርሰው ነገር የለም። ዙሪያውን ተከቧል። በባህርም በምድርም ተከቧል። ከዛ በፊት ግን ዋናና ትልቅ መሆኑ ሁኔታ የሚያሳስቡን ኢራንና ሊባኖስ ናቸው። እዛ ላይ ብናተኩር የተሻለ መስሎ ነው የሚታየው። ያ ካለቀ ኢራንም ቢሆን ሊባኖስ ቢሆንም ምንም እንኳ አሁን እንደገና ከሊባኖስ ጋር የሚደረገው ተኩስ አቁም ስምምነት ለ45 ቀናት እንደገና ተጨማሪ ቢደረግም ሂዝቡላ ግን እነኚህ ቀላል ድሮኖችን በመላክ ጥፋት ከማድረሱ አልተቆጠበም። እዛም ቢሆን ከሞላ ጎደል ትንሽ መከላከያ እንቅስቃሴ የሚያሳይበትን ሁኔታ የምናየው ሁኔታ አለ። ነገር ግን አንዳንዶች ወይም አንዳንድ የእስራኤል ከፍተኛ ባለስልጣናት ስማቸው እንዲገለጽ የማይፈልጉት ሲናገሩ ምንድነው ይሄ ነገር መቆም አለበት። በአንዲት ሀገር ውስጥ ሁለት ሀገር አለ። የሰሜኑ የሀገራችን ክፍልና የመካከለኛው የሀገራችን ክፍል የሚባል ሁኔታ አለ። ቴል አቪቭ ላይ ሮኬት ተምዘግዛጊ ሚሳኤል ቢተኮስና ቢወድቅ ሂዝቡላ ጉዳት ቢያደርስ ምላሹ ምን ሊሆን ይችላል? ግን የሰሜኑ ክፍል ግን እንዳለ ተረስቷል የሚሉም ብዙ በዚህ ዙሪያ የሚናገሩ ሰዎች አሉ። አንተ እንዴት ታያለህ ይህን ፋሲል? ትክክል ነው። ግን የሂዝቡላ ጣጣ ማለቅና መገታት የሚችለው የኢራን ጣጣ ሲያልቅ ብቻ ነው። ኢራን እስካለች ድረስ የተረጋገጠ ሆኖ ታይቷል። ኢራን እስካለች ድረስ ሂዝቡላ ድርጅት ራሱን ቀና ከማድረግ ወደ ኋላ አይደለም። አሁን ባለፉት ቀናት ደግሞ የሚጠቀምበት የድሮን መሳሪያ የሚያደርሰው ጉዳት በጣም ከፍተኛ ነው። ትላንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ በካቢኔ ስብሰባቸው ተናግረዋል። ያሉትም ነገር በተቻለ መጠን ከ6 ዓመት በፊት ተናግሬ ያለው በተቻለ መጠን መፍትሄ እንዲፈለግለት ጥረት ይደረግ ነው የሚሉት። ግን ዋናውና ትልቁ መሳሪያ ኢራን ድባቅ የመመታቷ ጉዳይ ነው። ኢራን ስትመታና ገንዘብ እርዳታም ሌላም የቁሳቁስ እርዳታ የጦር መሳሪያ እርዳታውን ሲያቆም ሂዝቡላ ደሙ ይደርቃል። ሌላ ቦታ የሚደርስበት ቦታ የለም። ደሙ ይደርቃል ስል የሊባኖስን መንግስት አይፈልገውም። ሌሎችም ጎረቤት ሀገሮች ጠምደው ነው የያዙት። ሌሎች ሀገሮችም ቀላል ነው። ለምሳሌ የሶሪያው ፕሬዚደንት ጁሊያኒ አፍጦ ነው የሚጠብቀው። እስራኤል እንደው ቀላል መንገድ ብትከፍትለት ገብቶ ባወደመው። ብዙ ቂም አለባቸው በመካከላቸው። ስለዚህ ዋናው እና ትልቁና መሰረቱ የኢራን ተጨባጭ ሁኔታ ነው። እንግዲህ ሁላችንም እናንተ መግቢያችን ላይ ምንጠቅሳለን። የሚጠበቀው እንግዲህ ፕሬዚደንት ዶናልድ ትራምፕ ውሳኔ ነው።
እንደሚባለው ከሆነ ወስነዋል ነው የሚባለው። ውሳኔያቸው መቼ ተግባር ላይ ይውላል ደግሞ ሌላ ትልቅ ነገር ነው። አንዳንዶቹ ደግሞ አልወሰኑም ይላሉ። እንግዲህ ሰሞኑን በእናንተ ተጨባጭ ሁኔታ መስሎ ይታያል። አዎ በእውነት በጣም አሳሳቢ ነው። በእርግጥ የኢራን ዞሮ ዞሮ ዋና ቀንደኛዋ ጠላት ኢራን ነች። ኢራን በምትልከው ጦር መሳሪያም በተለያዩ ነገሮችም እየረዳች እዚህ ደረጃ ያደረስ ነው። የሊባኖስ መንግስት ጋር አሁን በትልቁ ድርድር አሁን የተኩስ አቁም ስምምነት የተደረገም ከሊባኖስ መንግስት ጋር ነው። ግን ይሄ መፍትሄ ሊያመጣ ይችላል ወይ? ይሄ አይቶ ትልቅ ድርድር ማለት አይቻልም። ያው የሊባኖስ መንግስትንና ሂዝቦላን ለመከፋፈል እስራኤል የምትጠቀምበት አሜሪካ የምትጠቀምበት ዘዴ ነው እንጂ ኢራን ህልውናዋ እስካለ ድረስ ይህ በስልጣን ላይ ያለው የኢራን መንግስት እስካለ ድረስ ሂዝቦላን መርዳቱን እስካላቆመ ድረስ የሂዝቦላ ድርጅት ከሀገሪቱ መንግስት የበላይ ሆኖ መቆየቱ ጥርጥር የለውም። ያለው የጦር መሳሪያ ያለው ኃይል በጣም ከፍተኛ ነው። ስለዚህ ዞሮ ዋናውና መፍትሄው የኢራንን ጣጣ በጨረሱ ጉዳይ ነው። ያ ጣጣ እስካላለቀ ድረስ የሂዝቦላ ድርጅት ሊወድም አይችልም። ሌላው ቀርቶ ሐማስም ላይ ችግር ሊፈጥር ይችላል። የሁሉም ከበላይ ሆና የምታንቀሳቀሰውና የምትመራው ኢራን ነች። ኢራን ስንመጣ ኢራን ካልክ ዶናልድ ትራምፕ የሚወስዱት እርምጃ ትንሽ ወደ ኋላ ያፈገፈጉ ይመስላል። ምንም እንኳ ባለፈው ሳምንትም ወደ ቻይና ጉዞ በሚያደርጉበት ሰዓት እንግዲህ አውሮፕላን ላይ ሆኜ ውሳኔን እቀበላለሁ ብለው የተናገሩበት ነገር ነበር። አንዳንዴ የሚናገሩት ነገርና የሚሰሩት መሬት ላይ ያለው ሁኔታ አይመጣጠንም። ፋሲል እንዴት ነው የእሳቸውን ምልከታስ የምታየው? እንግዲህ ሁሉንም የሚናገሩትን እንደ ቁም ነገር አድርጎ ከተወሰደ እውነትን ነው። አይቸው አውሮፕላን ላይ ሆኜ ወስናለሁ መወሰን ይችላሉ። ትላንት ምድር ሆነው መወሰን ይችሉ ነበር። እንደሚደርሱ ዜናዎች ከሆነ ትላንት ምሽት ላይ ለምሳሌ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ተገናኝተው ተወያይተው በስልክ ተነጋግረዋል። የተለያዩ ዜና ምንጮች፣ የተለያዩ ጋዜጦች፣ የተለያዩ ፖርታሎች እንደሚሉት ከሆነ ውሳኔ ላይ ደርሰዋል ነው ይባላል። ስለዚህ መቼ ነገር እንደሚተገበር እስካሁን ድረስ ማወቅ ያዳግታል። ከእሳቸው አካባቢ ያሉ የተለያዩ ረዳቶቻቸው የሚሰጧቸው መግለጫዎች እንደሚያመለክቱት እስራኤል የሚገኙት ጋዜጠኞች እንደሚሰጡት መግለጫ አሁን ነገ ተነገ ወዲያ በዚህ ሳምንት ውስጥ ይደርሳል የሚል ሁኔታ እየተገለጸ ነው። እንግዲህ በአንድና በሁለት ግለሰብ እጅ ውሳኔ እስካለ ድረስ መጠበቅ ነው። እሺ ፋሲል፣ የከተማ የምርጫው ሁኔታም አለ። ምርጫው የሚካሄድበት ሁኔታ መቼ ይመረጣል፣ መቼ ይመጣል፣ እስካሁን ድረስ የተወሰነ ቀን የለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ነገር ደግሞ በተለይ አሁን የሃይማኖተኞች እነሱ ወደ ወታደር ቤት ለመግባት የሚከለክለው ሕግ ለማውጣት አሁን እየተሯሯጡ ይገኛሉ። ጊዜ አላቸው። እንግዲህ መሪ አይደሉ እንዴ? ምን አማራጭ አላቸው? እንግዲህ በህጉ መሰረት ምርጫ እስከሚቀጥለው ጥቅምት 2026 ዓ.ም መጨረሻ ድረስ መካሄድ አለበት። እውነት ነው። እስከዛ ድረስ የሚያዋቅሩት የሚለውጡት ነገር ይኖራል። እስከዛ ድረስ ማድረግ የሚገባቸውን ያደርጋሉ። ጊዜ የላቸውም። ግን ዲሞክራሲ ነው። ዲሞክራሲ መከበር አለበት። በዲሞክራሲ ደግሞ መሰረት በአገራችን በ4 ዓመት አንድ ጊዜ ከዛ በፊት አስቀድሞ ካቢኔው ካልወረደ በ4 ዓመት አንድ ጊዜ ምርጫ ይካሄዳል። ብሔራዊ ምርጫ ሁላችንም መሳተፍ አለብን። በዲሞክራሲ መሰረት ለሚቀጥሉት 4 ዓመታት የሚሆነውን መሪ መምረጥ አለብን። ስለዚህ ሁሉም ነገር በዚህ ሳምንትና በዚህ 2 ሳምንት ውስጥ ግልጽ ሆኖ ይቀርባል የሚል አመለካከት አለ። ፋሲል፣ ለሰጠ ማብራሪያ እጅግ በጣም እናመሰግናለን። መልካም ቀን። በጣም አመሰግናለሁ። መልካም ቀን። ተስፋዬን አይቼው አመሰግናለን።